በቤተ ክርስቲያናችን የማዕጠንት አገልግሎት፣ የዕጣን አገልግሎት በኪዳን፣ በቅዳሴ፣ በማህሌት እንዲሁም ልዩ ልዩ አገልግሎቶች ወቅት የሚሰጠው ለምንድን ነው? የዕጣን ጥቅምስ ምንድን ነው? የሚለውን ከቤተ ክርስቲያናችን አስተምህሮ ከመጽሐፍ ቅዱስ አንጻር ለማየት እንሞክር። ዕጣን ከእንጨት የሚገኝ ጣፋጭ መዓዛ ያለው መስዋዕት ነው። የዕጣን አገልግሎት የተጀመረው በእግዚአብሔር መመሪያ ሰጪነት በብሉይ ኪዳን ዘመን ነው። በኦሪት ዘጸአት ምዕራፍ 30 ላይ እንደምናነበው እግዚአብሔር አምላክ ለሙሴ ከግራር እንጨት የዕጣን መሠዊያ እንዲሰራ ነግሮታል። ከዛ አስከትሎ ደግሞ ንጹሕና የተቀደሰ መዓዛ ያለው ዕጣን እንዲያዘጋጅና እንዲጨምርበትም ነግሮታል ማለት ነው። ስለዚህ የማዕጠንት አገልግሎት የተጀመረው በሰው ፈቃድ ሳይሆን በእግዚአብሔር መመሪያ ሰጪነት እንደሆነ በዚህ የመጽሐፍ ቅዱስ ክፍል እናውቃለን ማለት ነው። እንግዲህ በብሉይ ኪዳን ዘመን የዕጣን አገልግሎት ምን አይነት ነበረ ከተባለ የመጀመሪያው የዕጣን አገልግሎት የእግዚአብሔር ክብር መገለጫ ምሳሌ ነበረ። በኦሪት ዘሌዋውያን ምዕራፍ 16 ከቁጥር 12 ላይ ስንመለከት እግዚአብሔር አምላክ በኦሪቱ ድንኳን ላይ በደመና አምሳል ሲገለጥ፣ በክብሩ ሲገለጥ በስርየት መክደኛው ላይ ሊቀ ካህኑ ዕጣን ያጥን እንደነበረ እና ዕጣኑ ደግሞ የእግዚአብሔር ክብር መገለጫ ማሳያ ሆኖ ያገለግል እንደነበረ መጽሐፍ ቅዱስ ይነግረናል። እንዲሁም ደግሞ ሊቀ ካህናቱ የእግዚአብሔር ክብር ሲገለጥ ያንን ማየትና መቋቋም ስለማይችል እንዳይሞት የዕጣኑ አገልግሎት ይጠብቀው እንደነበረም መጽሐፍ ቅዱስ ያስረዳናል ማለት ነው። ስለዚህ የእግዚአብሔር ክብር መገለጫ ሆኖ ያገለግል ነበር ማለት ነው። ሁለተኛ ደግሞ በብሉይ ኪዳን ዘመን ዕጣን ከኃጢአት ከና መቅሰፍት የሚድኑበት መስዋዕት እንደነበረ መጽሐፍ ቅዱስ ይነግረናል። በዚህ በኦሪት ዘኍልቍ ምዕራፍ 16 ከቁጥር 46 ጀምሮ ስንመለከት እግዚአብሔር አምላክ በእስራኤላውያን ላይ በተቆጣ ጊዜ መቅሰፍትን ባመጣባቸው ጊዜ ሙሴ አሮንን ጠርቶ የዕጣኑን መሠዊያ ይዞ በሰፈር እንዲዞርና እንዲያጥናቸው መቅሰፍቱንም እንዲያርቅላቸው ኃጢአታቸውን እንዲያስተሰርይላቸው ነግሮት በዛ መሰረት በጉባኤው መካከል ሊቀ ካህን የነበረው አሮን ጽናውን ይዞ የዕጣን መሠዊያውን ይዞ ዕጣን እያጠነ የመጣባቸውን በእስራኤል ላይ የደረሰባቸውን መከራ መቅሰፍት እንዳራቀላቸው መጽሐፍ ቅዱስ ይናገራልና ስለዚህ በልዩ ልዩ መቅሰፍት ጊዜ በልዩ ልዩ መከራ ጊዜ ዕጣን በማጠን ከዛ መቅሰፍት እና መከራ ይድኑ እንደነበረ መጽሐፍ ቅዱስ ይነግረናል ማለት ነው። በሐዲስ ኪዳን ደግሞ ስንመለከት የመጀመሪያው ለጌታችን ለኢየሱስ ክርስቶስ የቀረበው ስጦታ ዕጣን እንደነበረ እናውቃለን። በዚህ በማቴዎስ ወንጌል ምዕራፍ 2 ከቁጥር 11 ላይ ስንመለከት የጥበብ ሰዎች የተባሉት ከምስራቅ የመጡት ሰብአ ሰገል ለጌታችን ለኢየሱስ ክርስቶስ ይዘው ከመጡት 3 ስጦታ ገጸ በረከት መካከል አንደኛው ዕጣን እንደሆነ እናውቃለን። ይህንንም አባቶቻችን ሲተረጉሙ ወርቅ ለንግስናው፣ ከርቤ ለሞቱ፣ ዕጣን ደግሞ ለአምላክነቱ ለክህነቱ በማለት ያስረዳሉና አንተ የሰማይና የምድር ገዢ ፈጣሪ አምላክ ነህ፣ እንደገና ደግሞ የሕዝቡን ኃጢአት የምታስተሰሪ እውነተኛ ሊቀ ካህናት ነህ ሲሉ ዕጣንን እንዳቀረቡለት የቤተ ክርስቲያን ቀደምት አባቶች ይተረጉማሉ ማለት ነው። ስለዚህ መጀመሪያው የአዲስ ኪዳን ለጌታችን ለኢየሱስ ክርስቶስ የቀረበው ስጦታ ዕጣን እንደሆነ እናውቃለን ማለት ነው። ይህም ምንድን ነው ከተባለ ዕጣን እንግዲህ በአዲስ ኪዳን በጌታችን በኢየሱስ ክርስቶስ ይመሰላል። በእሳት የሚቃጠለው ዕጣን የክርስቶስን መከራና መስቀል ላይ የከፈለውን ዋጋ ንጹሕ መስዋዕትነት ያስረዳል ማለት ነው። መዓዛው ደግሞ
ወንጌል በዓለም የመሰራጨት ምሳሌ ነው። እንዲሁም ደግሞ የጌታችን የኢየሱስ ክርስቶስ ንጹሕ መሆን የሚያስረዳ ነው። በነገራችን ላይ በቤተ ክርስቲያናችን ዕጣን በእመቤታችንም ይመሰላል፣ በክርስቶስም ይመሰላል። ዕጣን ይእቲ ማርያም ዕጣን ውእቱ እስመ ዘውስተ ከርሳ ዘይትሚያ ዝእምኩሉ ዕጣን ዘወለደቶ መጽአ ወአድኀነነ ይላልና ቅዳሴ መጽሐፋችን እመቤታችን ቅድስት ድንግል ማርያምንም በዕጣን ልጇ ኢየሱስ ክርስቶስንም የተወደደ የተቀደሰ መዓዛ ያለው ዕጣን መስሎ ይናገራል። ይህም ለምንድን ነው ከተባለ ዕጣን ንጹሕ እንደሆነ ሁሉ ኃጢአት፣ በደል የሌለበት መስዋዕት ሆኖ የተገለጠ አምላካችን ኢየሱስ ክርስቶስ እንደሆነ ለማስረዳት ነው። እመቤታችን ቅድስት ድንግል ማርያምም ከኃጢአት ንጽሕት ስለሆነች ነው በዕጣን የተመሰለችው። ልክ የሉቃስ ወንጌል እንደሚነግረን ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ እንደሚል መርገመ ሥጋ መርገመ ነፍስ የሌለብሽ ቅድስት ንጽሕት አንቺ ነሽ፣ እንደገና ደግሞ የማኅፀንሽን ፍሬ ቡሩክ ነው ይላል። መርገመ ሥጋ መርገመ ነፍስ የሌለበት ኃጢአትና በደል የሌለበት ነው ለማለት ነው። ስለዚህ ዕጣን የተባሉት ለምንድን ነው ከተባለ ንጹሕ መሆናቸውን ለመናገር ኃጢአት የሌለባቸው እንደሆነ ለማስረዳት ነው ማለት ነው። ስለዚህ የክርስቶስን መስዋዕትነትም ይመስልልናል ማለት ነው ዕጣን። እንግዲህ በአዲስ ኪዳን ዕጣን የቅዱሳን ጸሎት ምሳሌ ነው። የቅዱሳን ጸሎት ምሳሌ ነው ማለት ዕጣን ወደ ሰማይ እንደሚያርግ ሁሉ የቅዱሳን ጸሎት በዕጣን ተመስሎ ወይም ደግሞ ከዕጣን ጋራ በእግዚአብሔር ፊት የተወደደ መስዋዕት ሆኖ ይቀርባል ማለት ነው። ስለዚህ ዕጣን የቅዱሳን ጸሎት ምሳሌ ነው። የምዕመናንንም የቅዱሳንም ጸሎት ወደ እግዚአብሔር ፊት እንደሚቀርብና በእግዚአብሔር ዘንድ ተቀባይነት እንደሚያገኝ የሚያስረዳና የሚያሳይ ነው። ስለዚህ ዕጣን በቤተ ክርስቲያናችን ልዩ ልዩ አገልግሎት የሚሰጥበት እንደሆነ በዚህ እናውቃለን ማለት ነው። የመጨረሻው ባጭሩ ለማስረዳት ዕጣን በመንፈስ ቅዱስ ጸጋና በክርስቶስ መዓዛ ይመሰላል ማለት ነው። ምክንያቱም ዕጣን መጥፎ ጠረንን ወይም ደግሞ መጥፎ ሽታን አስወግዶ ደስ የሚል መዓዛንና ደስ የሚል ሽታን እንደሚሰጥ ሁሉ በቤተ ክርስቲያናችን ሲታጠን ዕጣን የኃጢአትን ሽታ አስወግዶ የመንፈስ ቅዱስን ጸጋና የክርስቶስን መዓዛ እንደሚሞላ ያስረዳል ማለት ነው። ስለዚህ በቤተ ክርስቲያናችን የማዕጠንት አገልግሎት የሚሰጠው ከዚህ አንጻር እንደሆነ ልንረዳ ያስፈልጋል ማለት ነው። ካህናት አባቶቻችን ጸሎታችን ወደ እግዚአብሔር እንዲያርግ ማዕጠንት አገልግሎት ይሰጡናል ማለት ነው። በያለንበት መጥተው ያጥኑናል ማለት ነው። እኛም ራሳችን ለእግዚአብሔር የተቀደስን ማደሪያ ስለሆነን የእግዚአብሔር ቤተ መቅደስ ስለሆነን እኛም እንታጠናለን። ምክንያቱም የክርስቶስ መዓዛ እንዲኖረን መልካም መዓዛ እንዲኖረን እንታጠናለን ማለት ነው። ጸሎታችን ደግሞ ልመናችን ደግሞ ከዕጣኑ ጋር አብሮ እንዲያርግ እና ቅድመ እግዚአብሔር እንዲደርስ በእግዚአብሔር ዘንድ ተቀባይነት እንዲኖረው የማዕጠንት አገልግሎት ይሰጣል ማለት ነው። ለዚህ ነው በቅዳሴ ጊዜ ሰራይው ካህን ዋናው ካህን እየዞረ ስብሐቱ ክብር ለስሉስ ቅዱስ እያለ ሥላሴን ያመሰግናል። ልዩ ሶስት የሚሆኑ አብ ወልድ መንፈስ ቅዱስ የከበሩ ናቸው እያለ ያመሰግንና እያጠነ ከጨረሰ በኋላ ወደ ቤተ መቅደስ ሲገባ ምን ይላል? እግዚአብሔር አምላክነ በከመ አነሃልከ ቅድመ ጥቅማ ለኢያሪኮ እያለ ጸሎት ያደርጋል ማለት ነው። ይህም ማለት ምን ማለት ነው? ፈጣሪያችን እግዚአብሔር ሆይ በባለሟልህ በነዌ ልጅ በኢያሱ አማካኝነት የኢያሪኮን ቅጽር እንዳፈረስ ይላል። ከማሁ አንህል ጥቅመ ኃጢአቴ ወኃጢአተ ኩሉ ሕዝብከ ይላል። ይህ ማለት ምን ማለት ነው? ጽኑ ኃጢአቴን የኔንም ኃጢአት የሕዝብህንም ኃጢአት በእኔ በባሪያ ቃል አስተስርይልን ማለት ያስተሰርያል ማለት ነው። ስለዚህ ዕጣን ኃጢአታችንን በደላችንን የምናስተሰርይበትም እንደሆነ ልንረዳ ይገባል ማለት ነው። እግዚአብሔር አምላክ በማዕጠንት አገልግሎት እንድንጠቀም ከኃጢአት ማሰሪያ እንድንፈታ ያደርገን።